ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ሰላሃዲን ሰይር ነኝ። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን ቆዩ። ለመንግስት ሰራተኛው ምቹ የስራ ሁኔታ በመፍጠር የአገልግሎት አሰጣጥን ለማሻሻል የክልሉ መንግስት በትኩረት እየሰራ መሆኑን የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን ተናገሩ። ምክትል ርዕሰ መስተዳደሩ የሰሜን ወሎ ዞን አስተዳደር ህንጻ ተጠናቆ ሙሉ አገልግሎት እንዲሰጥ ድጋፍ ይደረጋል ብለዋል። ካሳውን ኃይለ ሚካኤል የሰሜን ወሎ ዞን አስተዳደር የቢሮ ህንጻ ግንባታ አፈጻጸም በክልልና በዞን ከፍተኛ የሥራ ኃላፊዎች ተጎብኝቷል። ህንጻው በፍጥነት ተጠናቆ ስራ እንዲጀምር የክልል ድጋፍና ክትትል እንደሚቀጥል ተገልጿል። ህንጻው በሰሜኑ ጦርነት ከፍተኛ ጉዳት ደርሶበት እንደነበር የገለጹት የሰሜን ወሎ ዞን ዋና አስተዳዳሪ አራጌ ይመር የህንጻው መጠናቀቅ ፋይዳው ጉልህ ነው ብለዋል። ከ5 ሚሊዮን ብር በላይ መንግስት ወጪ ያወጣ ነበር ለኪራይ። ስለዚህ ከዚህ ነፃ እንዲሆኑ ለማድረግ አንዱ ትልቅ የሆነ ፋይዳ አለው ተብሎ ይወሰዳል። ሁለተኛው ሁሉም ተቋማት አንድ አካባቢ ላይ በመሰባሰባቸው ምክንያት ለተገልጋዩ ወጪንም እንግልትንም ማውጣት ማውረድንም የሚቀንስ ነው። የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን የቢሮው መገንባት ለአሁናዊ የሲቪል ሰርቪስ ሪፎርም አዎንታዊ ሚና እንዳለው ነው የገለጹት። ቢሮ አካባቢ ላይ የምንሰራው የሰራተኛውን የስራ ተነሳሽነትና ምርታማነት ከማሳደግ በተጨማሪ የአገልግሎት አሰጣጡ ቀልጣፋና ውጤታማ ግልጽነት ያለው እንዲሆን ስለሚያደርግ በመሰረታዊነት የህዝብን የመልካም ማስተዳደር ችግር የአገልግሎት አሰጣጥ ችግሮች መፍታት ላይ ታሳቢ ያደረገ መሆኑን በሁለተኛ ደረጃ የሪፖርት ስርዓትን የሚያዘምኑና የሚያቀላጥፉ ቴክኖሎጂዎችን የምንሰራ በመሆኑ በድምር ተወስዶ ሲታይ አሁን እየተገበርነው ያለነው የመንግስት አስተዳደርና አገልግሎት አሰጣጥ ሪፎርም ስራዎችን ለማቀላጠፍ እና ውጤታማ ለማድረግ እንደ ጅምር ስራ የሚታይ ተደርጎ የሚወሰን ነው። ቢሮው እስከሚጠናቀቅ የክልሉ መንግስት አስፈላጊውን ክትትልና ድጋፍ እንደሚያደርግ ዶክተር አብዱ አስረድተዋል። ይሄ ግንባታ እየተገነባ ያለው የክልሉ መንግስት በተለይ ርዕሰ መስተዳድር ጽሕፈት ቤት በካፒታል ፕሮጀክትነት ይዞ የሚያስገነባው ግንባታ ነው። ስለሆነም የተጀመሩት ነገሮች እስከሚጠናቀቁ ድረስ የክልሉ መንግስት ለካፒታል ፕሮጀክቶች የሚያደርገው የክፍፍል አለ ለዞኖች እና ለወረዳዎች እዛ የክፍፍል ፍትሃዊነት እና እንደ ስራው አጣዳፊነትና አስቸኳይነት እንዲሁም አስፈላጊነት ላይ ተመስርቶ በአጭር ጊዜ እንዲያልቅ የጀመረውን ክትትልና የጀመረውን የበጀት ምደባ በተጀመረው አግባብ የሚያስቀጥል መሆኑና አጠቃላይ የተጀመረው ግንባታ በአጭር ጊዜ የሚጠናቀቅበት ስራ ይሰራል። የሰሜን ወሎ ዞን አስተዳደር ቢሮ ግንባታ በ2008 ዓ.ም የተጀመረ መሆኑ ያገኘነው መረጃ ያመለክታል። የሴቶችን አደረጃጀት ለዘላቂ ሰላም ግንባታ መጠቀም እንደሚገባ የሰላም ሚኒስቴር አሳሰበም። ሚኒስቴር መስሪያ ቤቱ ከአማራ ብልጽግና ፓርቲ ሴቶች ክንፍ ጽሕፈት ቤት ጋር በመተባበር ከተጽዕኖ ፈጣሪ ሴቶች ጋር ስለ ሰላም በኮምቦልቻ ከተማ የምክክር መድረክ አካሂዷል። መሐመድ በቀለም ሴት የሰላም አምባሳደሮችን ማደራጀት ለዘላቂ ሰላም ግንባታ በሚል መሪ መልእክት የአማራ ክልል ብልጽግና ፓርቲ ሴቶች ክንፍ ጽሕፈት ቤት ከሰላም ሚኒስቴር ጋር በመተባበር በምስራቅ አማራ በያደረጃጀቱ ከሚገኙ ተጽዕኖ ፈጣሪ ሴቶች ጋር በኮምቦልቻ ከተማ ስልጠናና ውይይት አድርጓል። ለአሚኮ አስተያየታቸውን የሰጡ ተሳታፊዎች እንደተናገሩት ስልጠናው አቅም የሚፈጥር ነው። በቀጣይም ሰላምን ለማስፈን ሚናቸውን እንደሚወጡ ተናግረዋል። ሰላም የሚጀምረው ከቤት ነው፣ ከቤተሰብ ነው፣ ወደ ማህበረሰብ እንዲሁም ደግሞ ወደ ክልል ሀገር አቀፍ ያለ ወደ ዓለም ሰላም ድረስ መሄድ ስላለበት ለሴቶች ሳይንሳዊ በሆነ መንገድ የሰላም ስልጠና መሰጠቱ ማህበረሰባችን እንዴት ማገልገል እንዳለብን የራሳችንንም ሰላም እንዴት መጠበቅ እንዳለብን በየአካባቢያችን ስንሄድ ስልት ለመቀየስ የሚያስችሉ ስልቶችን ተምረንበት ያለፍንበት መድረክ ነው። እኛ ከባልም ጋር ከልጅም ጋር ከወንድምም ጋር ካጎትም ጋር እኛ ብዙ ነን፣ አንድ ነን እንጂ ብዙ ነን። ቤት ውስጥ ብዙ መመለስ እንችላለን። ለ2018 ምንም አይነት ቶሽ የሚል ጥይት ወደ ጫካ የሚሄድ ሰው ይኖር አይመስለኝም የሚል ነው እንደራሴ። ሴት ልጅ እህት ናት፣ ሚስት ናት፣ ልጅ ናት፣ ተመሳሳይ ሀገር ናት፣ ኢትዮጵያ ናት። ስለዚህ እነሱን
ሳብ አድርገን እንዴት ነው የማመካከር ስራ መስራት እንችላለን። ሴቶችን በማደራጀትና የተለያዩ የአቅም ግንባታ ውይይቶችና ስልጠናዎችን እንዳገኙ በማድረጋችን ተሞክሮ የሚወሰድባቸውን ውጤቶች አይተናል ያሉት በብልጽግና ፓርቲ የአማራ ክልል ሴቶች ክንፍ ጽሕፈት ቤት ኃላፊ እሌኒ አባይ ናቸው። አሁን ለተገኘው ሰላም የሴቶቹ ሚና በጣም ሰፊ ነው። ብዙ በየአካባቢው የሚገለጹ ተሞክሮዎች አሉ። ቡና ለሰላም ቡና ለልማት በሚል የኛን የአባላት ብቻ ሳይሆን መላ ሴቶችን ባቀፈ መልኩ በማህበራዊም በፖለቲካም በኢኮኖሚው ከሰላም ማኳያ ሚናቸውን እንዲወጡ በውል እንዲገነዘቡት የማድረግ ስራዎች ሰርተን በዛም ኢቭን በግጭቱ ውስጥ ያሉትን ወጣቶች የመመለስ የመመካከር ግጭቱ አይጠቅመንም ማለት ወደ ውይይት እንምጣ የማለት በርካታ ልጆችንም መንግስት በዘረጋው የሰላም አማራጭ ወደ ሰላም መንገድ እንዲመጡ የማድረግ ስራዎችን ሴቶች በየአካባቢው ሚናቸውን ተወጥተዋል። ተሳታፊ ሴቶች ከዚህ ስልጠናና ውይይት በኋላ የአመለካከት ለውጥ በማምጣትና በየአካባቢያቸው ያሉ አደረጃጀቶችን በመጠቀም ለሰላም መስፈን መስራት አለባችሁ ብለዋል ኃላፊዋ። አቅፋ ምሰሶ ሁና ቤቷ ውስጥ ለያዘችው የቤተሰብ አባል ሁሉ እናት ስለ ሰላሙ መጨነቅ አለባት። ሁለተኛው ትኩረት ሰጣችሁ የምትፈጽሙት አደረጃጀቶችን ማጠናከር። የኛ የፓርቲ አደረጃጀት አለ እንደየ ማህበረሰብ ክፍሉ ወይ በአካል ጉዳት ወይ በጾታ ወይ በእድሜ ወይ ደግሞ በተማሩት ሙያ መሰረት የተደራጁ አደረጃጀቶች ሁሉ አሉ። እነዚህ አደረጃጀቶችን ስለ ሰላም እያጠናከርን ልናወራቸው ይገባል። የሴቶችን ተፈጥሯዊ ችሎታዎች በመጠቀም ሰላምና አንድነትን ለማጠናከር በትኩረት እየተሰራ መሆኑን የሰላም ሚኒስቴር አማካሪ አቶ አበበ ወርቁ ገልጸዋል። ጥበብ አላቸው፣ ስልት አላቸው፣ ተሰጥኦ አላቸው። ይህን ተፈጥሯዊ ስጦታዎቻቸውን በመጠቀም በህብረተሰቡ ዘንድ መግባባቶች እንዲፈጠሩ፣ ግጭቶች እንዲወገዱ የተለያየ ምክንያት የመሳሪያ አንስተው የሚታገሉ አካላትንም ጭምር በማሳመንና በማወያየት ወደ ሰላማዊ መንገድ እንዲመጡ የሁሉም ማጠንጠኛ ሰላም ነውና በሰላም ውስጥ ሆኖ በንግግር በውይይት በመክክር ሁሉ ችግሮች ይፈታሉ። ይህንን ለማድረግ ነው እንግዲህ የተለያየ መድረኮች ላይ ሴቶች ላይ እየሰራ ነው ያለን። በመስራታችንም ደግሞ መሰረታዊ ለውጦች እየመጡ ናቸው። ሰላም የሚያረጋግጥ አለ ያድርግልን። መቼ አሁን የከተማዋን የወደፊት እድገት ታሳቢ ያደረገ የልማትና የመልካም አስተዳደር ተግባራትን እያከናወነ መሆኑን የወልዲያ ከተማ አስተዳደር ገለጸም። የከተማ አስተዳደሩ ምክር ቤት 4ኛ ዙር 38ኛ መደበኛ ጉባኤውን አካሂዷል። ካሳውን ኃይለ ሚካኤል ተጨማሪ ዘገባ አለው። የወልዲያ ከተማ አስተዳደር ምክር ቤት 4ኛ ዙር 12ኛ ዓመት 38ኛ መደበኛ ጉባኤ አካሂዷል። ምክር ቤቱ የከተማና መሰረተ ልማት መምሪያን ሁለንተናዊ አገልግሎት ማሻሻልና የከተማዋን የወደፊት አቅጣጫ መሰረት ያደረገ ተግባራት እንዲፈጽም ተመክሯል። በተለይም የህገ ወጥ መሬት ወረራን ከህጋዊ ባሻገር አስተዳደራዊ መፍትሄ እንዲያገኝ የምክር ቤት አባላቱ ጠይቀዋል። ከስራና ከተማ ልማት ጽሕፈት ቤት አንጻር በየዲፓርትመንቱ የተሰሩ ስራዎች አሉ። ነገር ግን አሁንም ህገ ወጥነትን ወደ ህግ አካል ብቻ ከመውሰድ በዘለለ ህገ ወጥነትን ደግሞ በህጋዊ አሰራር ከመከላከል አንጻር ደፍሮ የመስራት ችግሮች አሉ። አሁን አላግባብ የተሰጡ ፕላኖች መሰራት በሌለባቸው አካባቢ ፕላን ተሰርቶላቸው በእጃቸው የተያዙ ሰነዶችን ተከታትሎ ከማምከን በአስተዳደራዊ መንገድ እርምጃ ከመውሰድ አንጻር ፖሊስ አቃቢ ህግ እንዲሰራላቸው የመፈለግ ሁኔታዎች አሉ። እነሱ መታረምና መስተካከል መቻል አለባቸው። የካዳስተርና የሊዝ አሰራር ደንቡ ትኩረት ሊሰጠው እንደሚገባም የምክር ቤት አባላቱ ጠይቀዋል። የካዳስተር ስራችን በእጅ መንሻም በብልሹ አሰራር አሁን በታለመለት ዓላማ እየሄደ ስላላደለ የቅሬታ አግባብ አቅርበዋል። ማህበረሰቡ ያንን የሚፈታ አካል ወርዶ እያየም ስላላደለ የችግሩን አሳሳቢነትና አስከፊ ሁኔታ ሊታረም በሚችልበት አግባብ ቢታረም ነው። መሰረተ ልማት ላይ ህገወጥ ሊዝ እየሰጡ ነው ያሉት። በቃ ህንጻውን ከገነባ በኋላ በስከጀርባው
እንዴት እንደሚሰጡ ብትፈትሹልን በቃ። የወልዲያ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ዱባል አብራሪ የከተማና መሰረተ ልማት መምሪያ ህገወጥ ተግባራትን ወደ ህግ ከመውሰድ ያለፈ ተግባር መስራት ጀምሯል ነው ያሉት። ከተከላካይነት ወጥተን የማጥቃት ስራ አሁን ተጀምሯል። በሁለት ግለሰብ ይሄ ቦታ የኔ ነው ብሎ ይከሳል። ነገር ግን የመንግስት ነው። መንግስት ሄደና ተከራከረ፣ አሸነፈ። ተከራክሮ ለማሸነፍ ከጊዜ ጀምሮ የተለያየ ነገር ኢንቨስት አድርጓል። አሁንም ደግሞ ለስራ ፈልገን ለጨረታ ለተለያየ ነገር ሲሆን ክስ ስላለ ትላንት ወዲያ የተጀመሩ ሁለቶች አሉ። እነዛን ማጠናከር ያስፈልጋል። የማይገባውን ነገር ከሱ ለመጠቀም መሞከር በራሱ በህግ ስለሚያስቀጣ የካዳስተር ስራው የከተማዋን የወደፊት አቅጣጫ ታላሚ ያደረገ እንዲሆን ከተማ አስተዳደሩ ትኩረት ይሰጣል ብለዋል። ከህዝብ አገልግሎት የሚውል በሊዝ ይወጣል የሚለው እሱ አካባቢ ላይ የሚወስነን ማስተር ፕላን የህብረተሰቡ አጀንዳ ምንድነው ከተባለ ቁጥር 1 አጀንዳ ካዳስተር ላይ ተስፋ ያላነሳ ይህም በአግባቡ መምራት ያስፈልጋል። በአግባቡ ከመራ ነው በፍርድ ቤት ትዕዛዝ እንኳን የተበላሸውን አሁን መልክና ሲዞር በአግባቡ ካልመራ ነው የወደፊቷን ወልዲያ እንገላለን። ስለዚህ ከመቶ በላይ ያለውን ኮሚቴ አቋቁመን በተገቢው መንገድ እንመራዋለን። ከመቶ በታች ሆነውን ደግሞ ራሱ ተቋሙ ኃላፊነት ወስዶ እንዲሰራ ተሰጥተናል። ከዛ ተነስቶ የሚመጡ ቅሬታዎች ካሉ እኛ እየወረድ ለማስተካከል ጥረት እናደርጋለን። ምክር ቤቱ በገቢ አሰባሰብ፣ በትራንስፖርት አገልግሎት፣ በስራ ዕድል ፈጠራና ሌሎች ማህበራዊና ኢኮኖሚያዊ ጉዳዮች ላይ መክሯል። የተከበራችሁና የተወደዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ወደ እናንተ አደረስን። ከዜናዎቹ ጋር ሰላሀዲን ሰይድ ነበርኩኝ። በያላችሁበት መልካም ጊዜ